ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል በትግራይ የተቀሰቀሰው ከባድ ውጊያ እንዲሁም ኤርትራ ከፋኖ ጋር ስላላት ግንኙነት ምላሽ ሰጠች የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ በደብረጽዮን ቡድን ደጋፊ የህወሓት ታጣቂዎችና በጌታቸው ረዳ ደጋፊ ሚሊሻዎች መካከል የተኩስ ልውውጥ መደረጉ ተሰምቷል። በተኩስ ልውውጡም የሁለት ታጣቂዎች ህይወት እንዳለፈ የተሰማ ሲሆን ከ6 በላይ ሰዎችም ቆስለዋል ተብሏል። ይሄም በሁለቱ የህወሓት ቡድኖች መካከል ከተፈጠረው ውጥረትና ክፍፍል ጀምሮ የመጀመሪያው የተኩስ ልውውጥ እንደሆነም የተጠቀሰ ሲሆን ባሳለፍነው ሳምንት በትግራይ መቀሌ ከተማን ጨምሮ በተለያዩ አካባቢዎች ላይ የደብረጽዮንን ህወሓት ቡድን የሚደግፉ ታጣቂዎች ህወሓት ህግ ማስከበር ያለውን መፈንቅለ ጊዜያዊ አስተዳደር እያደረጉ መሆኑ ይታወሳል። ከቀናቶች በፊትም በደቡባዊ ምዕራብ ትግራይ ሰመራ ወረዳ መፈንቅለ ጊዜያዊ አስተዳደር መፈጸሙን ተከትሎም ተቃውሞ ባሰሙ ዜጎች ላይ የህወሓት ታጣቂዎች ተኩስ ከፍተው የቆሰሉ ሰዎች እንደነበሩ እንዲሁም በደቡብ ትግራይ አዲጉዶም ወረዳም በተመሳሳይ መፈንቅለ ጊዜያዊ አስተዳደሩን ተከትሎ ተቃውሞ ባሰሙ ዜጎች ላይ ጥቃት ተከፍቶ የአንድ ሰው ህይወት እንዳለፈና 5 የሚደርሱ ሰዎችም ቆስለው እንደነበር መዘገባችን ይታወሳል። ይህም ታዲያ የመጀመሪያው ወታደራዊ እርምጃ የተወሰደበት ክስተት ነበር። ሆኖም ትላንት ምሽቱን በመሆኒ ከተማ በደብረጽዮን የህወሓት ቡድን ደጋፊ ታጣቂዎችና በጌታቸው ረዳ ደጋፊ ሚሊሻዎች መካከል የተኩስ ልውውጥ እንደነበር ተሰምቷል። ይህም በሁለቱ የህወሓት ቡድን ደጋፊዎችና ታጣቂዎች መካከል የተደረገ የመጀመሪያው የተኩስ ልውውጥ ነው ተብሏል። የተኩስ ልውውጡ የተከፈተው በመሆኒ ከተማ አስተዳደሩን ለማፍረስ እነጆን መድህን የሚመሩት የህወሓት ታጣቂ ቡድን ወደ አካባቢው መግባቱን ተከትሎ የአካባቢው ሚሊሻዎች አስተዳደሩን አታፈርሱም ማለታቸውን ተከትሎ በተከፈተ ጥቃትና በተሰጠ አጸፋ ነውም ተብሏል። በተኩስ ልውውጡም በሁለቱም ቡድኖች በኩል አንዳንድ ሰው እንደሞተና በሚሊሻዎቹ በኩል 5 የሚደርሱ ሲቆስሉም በታጣቂዎች በኩል በአንጻሩ አንድ ሰው እንደቆሰለ ተገልጿል። በአሁኑ ሰዓትም በመሆኒና አካባቢው ከባድ ውጥረት እንዳለና የህወሓት አርሚ 33 የተባለው ታጣቂ ቡድን እንዳለና ጌታቸው ረዳ ከባድ ድጋፍ አለው በሚባለው በትግራይ ደቡባዊ ግዛት መሆኒን ጨምሮ ማይጨው፣ ራያ አላማጣና ኮረም ቀጠናዎች ላይ የጊዜያዊ አስተዳደሩን ለማፍረስና ለመቆጣጠር እንቅስቃሴ እያደረጉ መሆኑም ተነግሯል። ሆኖም በቀጠናው የነደብረጽዮን ህወሓት ቡድን ከዚህ በፊት ጉባኤ በሚያደርግበት ጊዜም አንድም ሰው ያልተሳተፈበት ቀጠና ነበር። በአካባቢውም ሙሉ በሙሉ በሚባል ሁኔታ ጌታቸው ረዳ ህዝባዊ ድጋፍ እንዳላቸው የተነገረ ሲሆን ጌታቸው ረዳም በአካባቢው ያሰለጠኗቸው የታጠቁ ሚሊሻዎች ስላሉ ለነደብረጽዮን የህወሓት ቡድን ደቡባዊ ቀጠናዎችን ለመቆጣጠር ከባድ ፈተና ይጠብቃቸዋልም ተብሏል። የአካባቢው ማህበረሰብም አብዛኛው የታጠቀ እንደሆነ ይነገራል። በቀጠናው አሁንም ከባድ ውጥረት እንደሰፈነና ይሄም ትግራይን ወደ እርስ በርስ ግጭት እንዳያመራት ስጋትን ጭሯልም ተብሏል። አዲስ አበባ የሚገኙት ጌታቸው ረዳ በትግራይ በርካታ ደጋፊዎች እንዳላቸው መግለጻቸውም ይታወሳል። ከዚሁ ጋር በተያያዘም የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ወደ ፌዴራል ስልጣን ሊመጡ እንደሆነ መረጃዎች እየወጡ ይገኛሉ። የህወሓት አመራሮችም በአቶ ጌታቸው ረዳ ምትክ ጄኔራል ታደሰ ወረደን ፕሬዝዳንት አድርገው መርጠዋልም የተባለ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ ጌታቸው ረዳን ከስልጣን አውርደው ጄኔራል ታደሰ ወረደን መሾማቸውን ለነደብረጽዮን ማሳወቃቸውም ተሰምቷል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና የሥራ አስፈጻሚ አባሉ አቶ ፍስሐ ጽዮን ትላንት ወደ አዲስ አበባ ተጉዘው የነበረ ሲሆን በዚህ ጉዟቸውም አብይ አህመድንና ሌሎች የብልጽግና ከፍተኛ ባለስልጣናትን በ4 ኪሎ አግኝተው አነጋግረዋልም ነው የተባለው። በዚህም ወቅት ሬድዋን ሁሴን፣ ጌዲዮን ጢሞቴዎስና ሌሎች ባለስልጣናት የተገኙ ሲሆን መቀሌን ለቀው ወደ አዲስ አበባ የሸሹት አቶ ጌታቸው ረዳ ግን አልተገኙም ነው የተባለው። ዶክተር አብይ እነ ደብረጽዮንን እናንተ ከኤርትራ ጋር ሆናችሁ እኔን ለማጥፋት ለምን መስራት ጀመራችሁ ሲሉ መጠየቃቸውም ተሰምቷል። ሆኖም እነ ደብረጽዮን ግን እኛ ከኤርትራ ጋር በዚህ መንገድ ለመስራት አልተስማማንም፣ እንዲህ አይነት ስምምነት ብንፈጽም ኖሮ እዚህ ምን እናደርጋለን ማለታቸውም ተሰምቷል። እነ ደብረጽዮን አብይን ትግራይ ላይ ለምን እንደዚህ እንደከፋህና እንደጨከንክ አልገባንም ማለታቸውም ተሰምቷል። በዚህም ወቅት ዶክተር አብይ አህመድ ፈገግ ብለው ጌታቸውን አንሳልን አላችሁ፣ አነሳውላችሁ፣ ታደሰ ወረደን ሹምልን አላችሁ፣ ሾምንላችሁ፣ ታዲያ ምን ትፈልጋላችሁ? ከታደሰ ጋር ተስማሙና ሰላም አምጡ ማለታቸውም ነው የተገለጸው።
በዚህም አብይ አህመድ በይፋ በቀጣይ ሳምንታት ውስጥ ለጄኔራል ታደሰ ወረደ ይፋዊ የሹመት ደብዳቤ እንደሚሰጡም ተነግሯል። ታደሰ ወረደ ከአብይ አህመድ ከብርሃኑ ጁላና ከሬድዋን ሁሴን ጋር ባደረጉት ውይይት የክልሉ መሪ እንዲሆኑ መወሰኑ ታውቋል። ጄኔራል ታደሰ ወረደ በትግራይ ጦርነት አይነሳም፣ ነገሮችም ከቁጥጥራችን ውጪ አይደሉም፣ አብይም ጦር እንደማያዘምት ነግሮኛል ማለታቸውም አይዘነጋም። እኚህ ሰው የቲዲኤፍ አዛዥ ሲሆኑ በቀጣይ ከነደብረጽዮን ጋር አብረው እንደሚሰሩም ይጠበቃል። አብይ አህመድ ደብረጽዮን ገብረ ሚካኤልን የጊዜው አስተዳደሩ ምክትል ፕሬዝዳንት አድርገው እንደሾሙም እየተነገረ ይገኛል። እንዲሁም ነባር ፖለቲከኞቹ የህወሓት ሰዎችና የጦር ጄኔራሎች አብይን አምነው እስከ መጨረሻው ለመገዛት ተስማምተው ይቀጥላሉ ወይ የሚለውም ተጠባቂ ሆኗል። ምናልባትም አብይ ከኤርትራ ጋር ጀምረዋለው ላለው ጦርነት ጠላትና ኃይል ቅነሳ ለማድረግ በሚል ህወሓቶችን ያሻቸውን እንዲያደርጉ እንደተዋቸውም እየተነገረ ይገኛል። በተያያዘ ዜናም የህወሓት ጄኔራሎች በዛሬው ዕለት ትርኢት አሳይተዋል። ጄኔራል ምግበ ኃይልን ጨምሮ ሌሎች በጊዜው አስተዳደሩ የታገዱት የህወሓት ጄኔራሎች በዛሬው ዕለት ወታደራዊ ትርኢትን በአድዋ አሳይተዋል። በርካታ ኮማንዶዎችንም እንዳስመረቁ ተገልጿል። በትግራይ የተፈጠረው ውጥረትን በሰላም እንዲፈታ የኢትዮጵያ ሰብአዊ መብት ኮሚሽን አሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በትግራይ ክልል በሁለቱ የህወሓት ቡድኖች መካከል የተፈጠረው ውጥረት የፕሪቶሪያውን የሰላም ስምምነት በተሟላ መልኩ እንዳይፈጸም የሚያደርግና የሰብአዊ መብት ጥሰት ስጋት የሚፈጠር በመሆኑ በሰላም እንዲፈታም አሳስባለሁ ሲል በመግለጫው ላይ ጠቅሷል። በመጨረሻም ኤርትራ ከፋኖ ጋር ስላላት ግንኙነት ምላሽ ሰጠች። ሻዕቢያ ከፋኖ ጋር ግንኙነት አለው መባሉን ጨምሮ የሚቀርቡበትን በርካታ ክሶችን አስተባብሏል። የፕሬዝዳንት ኢሳያስ አፈወርቂን የተለመደ ንግግር ያጣቀሰው የሀገሪቱ ጋዜጣም የጦርነት ጉሰማው ቀጥሏል ሲልም አንስቷል። ኤርትራ በአፍሪካ ቀንድ ያለው ውጥረት መነሻ በዋናነት ወደብ ወስዳለሁ ብሎ ያወጀው ኃይል ነውም ብላለች። ሀዳስ ኤርትራ ጋዜጣም የኛ ያልሆነውን አንፈልግም የራሳችንንም አንሰጥም ሲል ይዘግባል። በቅርቡ ጦርነቱ የማይቀር ነው። የምስራቅ አፍሪካን ነባራዊ ሁኔታ ሊቀይር የሚችል አውዳሚ ጦርነት በቅርቡ ሊነሳ ይችላል በሚል እየተናፈሰ ነው ሲልም ያስቀምጣል። በኤምባሲዎች ጭምር የተጋራው የሻዕቢያው የአቋም መግለጫ በመቀጠልም በብልጽግናው በኩል ተደጋግሞ ቀረበብን የሚሉ ክሶችን በማስተባበልም ይቀጥላል። ቀዳሚው ጉዳይ ኤርትራ የፋኖ ኃይሎችን ደገፈች የሚለው ሲሆን ሁለተኛው ደግሞ ከህወሓት አንዱ ወገን ጋር ትገናኛላችሁ የሚለውንም ያነሳል። ሻዕቢያ የፕሪቶሪያውን ስምምነት ስላልፈረመ ስምምነቱን ለማፍረስ እየሰራ ነው እንባላለን እያለም ይቀጥላል። ኤርትራ ከግብጽ ከሳውዲ አረቢያ ከመሳሰሉት ጋር ተቀናጀች እየተባለ ጩኸቱ በረታብን የሚለው ሻዕቢያም የወጣቶች ምድረ በዳ ያደረጋትን ኤርትራንም በየብስ በባህርና በደሴቶችም የተትረፈረፈ ሀብት ያላት የታደለ ህዝብ የሱ ያልሆነውን የማይፈልግ ፈልገውም የማያውቅ ሲል ያብራራል። የአስመራውን መንግስት ለማወደስ የሚጠራው የማይደክመው የእርስ በርስ ጦርነት ውስጥ የምትገኘውንና ኢሳያስ የሚደግፉት ጦር ያለበትን አንድን የሱዳን ጄኔራል ነው። አንድ ሱዳናዊ ጄኔራል በአንድ ወቅት ኤርትራ የአንዱ ወገን ወይንም የሌላው ወገን ደጋፊ አይደለችም፣ ኤርትራ ሁሌም የእውነት ደጋፊ ናት ብሎ ነበር በማለት በእርግጥም የኤርትራ ፍላጎት ጥቅምና ጥረት ለቀጠናችን ህዝቦች ሰላምና መረጋጋት ብቻ ያለመ ነው የሚለው ጋዜጣው ከኤርትራ አንጻር በየትኛውም የቀጠናው ክፍል ውስጥ የሚፈጠር ማንኛውም አሳሳቢ ሁኔታም የመላው ቀጠና ስጋት ነው። ከውጭ ጣልቃ ገብነት ይልቅ ለሀገር ውስጥ ተፈናቂዎች ቅድሚያ በመስጠት መፍትሄው በክልሉ ኃይሎች ትብብር እንዲገኝ ግልጽ አቋም አለው። ጨለማን ጨለማ ማፍረስ አይችልም። ጨለማን የመንጠቅ ኃይል ያለው ብርሃን ብቻ ነው። እናም ለጦርነት መጸለይና ጥላቻን መስበክ ሰላምንና መረጋጋትን ሊያመጣ አይችልም በማለትም ያጠቃልላል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።